ዶክተሮች ዶክተር ከተባለ በኋላ ከሙዚቃ ጋር እንዴት ሞር ቁም ነገር ላይ ነው? እንዴት ነው እስኪ ህይወታችሁን? አይ እኔ ሙዚቃ በጣም ወዳለሁ። መልካም። ለእውነት ሙዚቃ ህይወቴ ነው ማለት ይችላል። አዎ በጣም አሪፍ። የተወለድኩት በቀድሞ አርሲ ክፍለ ሀገር ሽርካ ወረዳ ሶሌ ጡጃ የሚባል ቦታ ነው። ያው በእኛ ጊዜ የልደት ሰርቲፊኬት የለም። መቼ እንደተወለድክ ወላጆች ናቸው የሚነግሩ እና እንደተነገረኝ እና እንደማውቀው በ1961 ዓመተ ምህረት እንደተወለድኩ ነግረውኛል። እና ከዛ እድሜያችን ያው ለትምህርት ሲደርስ ቤተሰቦቻችን ወደ ትምህርት ቤት ልከውን አቅራቢያ ላይ በሚገኝ እንደዛሬ በየሰፈሩ ትምህርት ቤት የለም በዛን ጊዜ እና ጎቤሳ የሚባል ከተማ ላይ ያለ ሽርካ አንደኛና ሁለተኛ መለስተኛ ደረጃ ትምህርት ቤት አለ። እዛ ትምህርቴን ጀመርኩ እና ያው እድሜያችን ለትምህርት ሲደርስ እየተመላለስን ነው የምንማረው። ከዛ ከ1 እስከ 8 እዛ ነው የተማርኩት። 8ኛ ክፍል አጠናቅቄ 9ኛ ክፍል ደብረ ዘይት ሀረር ሜዳ ሞዴል ትምህርት ቤት ነው የተማርኩት። ከዛ እንደገና ከ9 ጀምሮ እስከ 12 ደግሞ ወደ አሰላ ሄጄ እዛ ነው የጨረስኩት። ማትሪክ እንደጨረስኩ ወደ ለዩኒቨርሲቲ የሚያስገባ ውጤት ስላመጣሁኝ አስመራ ዩኒቨርሲቲ ደረሰኝ። ዋው! እና አስመራ የዛን ጊዜ ኤርትራ የኢትዮጵያ አንዷ ክፍለ ሀገር ነበረች። እና በእርግጥ የዛን ጊዜ ጦርነቱ ነበረ። ላንድ ትራንስፖርት አልነበረም። ከቦሌ አውሮፕላን ማረፊያ በአውሮፕላን ነው ወደ አስመራ የተጓዝነው። ከዛ አስመራ ከገባን በኋላ እዛ ያለውን ትምህርት አጠናቀን በ1982 ዓመተ ምህረት በባዮሎጂ ዲግሪ ተመርቄ አጠናቅቄ ወደ እዚህ ልምጣች ያለው ማለት ነው። እና እዛ በነበርኩበት ሰዓት ያጠናሁት ባዮሎጂ ነው። ሜጀሬ ባዮሎጂ ነው። ማይነሬ ደግሞ ኬሚስትሪ ነው። ኖርማሊ እኛ ስንሰለጥን የዛን ጊዜ ለሃይ ስኩል አስተማሪነት ነው የምንሰለጥነው አብዛኞቻችን። እና ግን ስመጣ በአጋጣሚ በእጣ ዋይልድ ላይፍ ደረሰኝ። መርጫው አይደለም፣ አመልክቼ አይደለም፣ በእጣ ነው የደረሰኝ። እና በእጣ ደርሶኝ እንግዲህ ጀማሪ ባዮሎጂስት ሆኜ አዋሽ ብሔራዊ ፓርክ ተመደብኩ። ይገርም ነው። በ1983 ዓመት ከዛን ጊዜ ጀምሮ እንግዲህ በተለያየ ፖዚሽን በተለያየ በቃ ቦታ የተለያየ ቦታ እየሰራው ከ83 ጀምሮ እስካሁን for the last 35 years እዚሁ መስሪያ ቤት እያገለገልኩ ነው። ሌላ ፔሮልም ደሞዝ ተቀብዬ አላውቅም። ይገርም ነው። ስለዚህ እስካሁን ድረስ በዚሁ መስሪያ ቤት ላይ ነው እየሰራው ያለሁት። እዚሁ መስሪያ ቤት ከገባው በኋላ ደግሞ በተለያዩ ዝርያዎች ላይ አንዳንድ ጥናቶችን በማድረግ የነበረኝን ፍላጎት ለማርካት ማስተርስ ዲግሪን ለመስራት ችያለሁ። በ1991 ያኛ ይመስለኛል። አዎ እንግሊዝ ሀገር ከሚገኘው ዩኒቨርሲቲ ኦፍ ኬንት አት ካንተርበሪ የማስተርስ ዲግሪን በኮንሰርቬሽን ባዮሎጂ ሰራሁኝ። ከዛ ተመልሼ ጥናቴን ቀጠልኩ አሁንም እና ወደ ዋናው መስሪያ ቤት አሁን ወደ ሄድኳርተርስ አዲስ አበባ ገባሁኝ። ከዛ እየተመላለስኩ በየቦታው አንዳንድ የተለያዩ ባዮሎጂካል የሆኑ ጥናቶችን አከናውን ነበርና ያንን ደግሞ ከፍ አድርጌ በ2000 አካባቢ የፒኤችዲ ዲግሪን ለመያዝ ደግሞ እንደገና ጥናት ጀመርኩ። መልካም። ከዛ በ2005 አካባቢ ከ5 ዓመት በኋላ የፒኤችዲ ዲግሪን ለመያዝ ችያለሁ ማለት ነው። ከዛ በኋላ እንግዲህ በዛው ዘርፍ ነው በኢኮሎጂ ነው ያጠናሁት እና በዛው ዘርፍ አሁንም እዛው መስሪያ ቤት ገብቼ ሪሰርች ዲፓርትመንት ውስጥ በተለይ አብዛኛውን ጊዜ እዛ ነበረ ማሳልፈውና የመሪ ተመራማሪ ሆኜ በጥናትና ምርምር ውስጥ ያው እየሰራው እገኛለሁ አሁንም እዛው። መልካም። እንግዲህ አስመራ ውስጥ አስመራ ዩኒቨርሲቲ ከተማሩ ጥቂት አሁን የመሀል ሀገር ወይም የኢትዮጵያ ተማሪዎች መካከል ዶክተር አንተ አንዱ ነህና እንዲሁም ደግሞ 35 ዓመት ማለት
የመስሪያ ቤቱን ከግማሽ በላይ ማለት እኮ ነው። እና ጥሩ ነው እንግዲህ ምንድነው ቅድም እንዳልኩት እኔ የገጠር ልጅ ነኝ፣ ከገጠር ነው የመጣሁት። ስለዚህ አሁን በጫካ ውስጥ መጓዝ ለኢንቫይሮንመንቱ ያለኝ ኤክስፖዠር በእኔ ላይ ብዙ አዲስ ስላልሆነ ብዙ አያስቸግረኝም። in addition to that ተማሪ ሆነን በምንማርበት ሰዓት ራሳችን ቤት ተከራይተን በራሳችን ህይወታችን እየመራን ነው እዛ የደረስነውና ራሱ በራስህ ቤት ተከራይተህ ራስህ ኩክ እያደረግህ ራስህን እየረዳህ መኖሩ ብዙ ለኔ አዲስ ነገር አልነበረም። ዞሮ ግን ገጠርም ብታድግ ስለተፈጥሮ የምታውቀው ነገር በጣም ይምንት ነው፣ ትንሽ ነገር ነው የምታውቀውና እኔ ወደዚህ ስራ ውስጥ ስገባ በተለይ አዋሽ ፓርክ ተመድቤ ብዙም አልቆየም። ከዛ ወደ ምስራቅ ሐረርጌ ተቀየርኩኝ። ወደ 3 ወር ምንም አልቆየም እና ወደዛ ሲሄድ እዛ አንድ መጠለያ ነበረ፣ ቁኒ ሙክታር ደጋጋዘን መጠለያ ነበረ። ከዱር እንስሳት ከዋይልድ ላይፍ ውጪ ህይወት ያለ አይመስለኝም በአሁኑ ሰዓት። ይገርም ነው። እስኪ ወደ ኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ታሪካዊ ዳራ እንመለስ። የአመሰራረቱ ምን ይመስል ነበር? ሲመሰረት ምንን አልሞ ተነሳ? ከዛ እንጀምርና እስኪ። በጣም ጥሩ ነው። ይሄ እንግዲህ የዱር እንስሳት ጥበቃ ከጣሊያን ወረራ በኋላ ከፍተኛ የሆነ የዱር እንስሳት ማስኪሊንግ ተፈጥሮ ነበር። በተለይ በዛ በወረራ ወቅትና ከፍተኛ የሆኑ ጥፋቶች ተፈጽሞ ነበር እና ከጣሊያን ወረራ በኋላ የሪስቶሬሽን ፕሮግራም ተብሎ ለ5-6 አመት በአጼ ኃይለ ሥላሴ ዘመን ሀገራችንን ሪስቶር እና ዩኔስኮ በቀረበው መሰረት ዩኔስኮ ተስማምቶ የኢትዮጵያ የዋይልድ ላይፍ ፖቴንሻል በሀገሪቱ እንዲጠና አንድ ሚሽን ወደ ኢትዮጵያ ተላከ። እንግዲህ በ1962 በፈረንጆቹ ማለት ነው። በእኛ ስንት ነው የሚሆነው? ያው 78 እየቀነሱ ማለት ነው። እዚህ ዘመነ መንግስት የኢትዮጵያ ህዝብ 25 ሚሊዮን ነበር፣ ኤርትራን ጨምሮ። ዛሬ ሲጀምር የዛሬ 60 አመት የኢትዮጵያ ኢትዮጵያን ዋይልድ ላይፍ ኮንሰርቬሽን ኦርጋናይዜሽን ዩኮ በግብርና ሚኒስቴር ስር ሆኖ ነው የተቋቋመው እና ታሪካዊ ዳራውን ስንመለከት ያው በተለያየ ጊዜ አንዳንዴም ለበጎ አንዳንዴም ደግሞ ሪስትራክቸር እየተደረገ አንዳንዴም አላግባብ ወደ ታች እየወረደ ወደ ላይ እየወጣ ባለፉት 60 አመታት ውስጥ ቢያንስ 10 ጊዜ ሪስትራክቸር ተደርጓል መስሪያ ቤታችን እና the most unstable የሆነ ኢንስቲትዩሽን ነው ማለት ይቻላል ካሉት ተቋማት ጋር ስናወዳድረው ማለት ነው። መልከኮ በ2000 ነው በ1986 ላይ ተፈጥሮ ሀብትና የአካባቢ ጥበቃ ሚኒስቴር የሚባል ተቋቁሞ ነበር እና that was the most appropriate ministry ተፈጥሮን ለመጠበቅ ለማልማት በኔ እይታ እና ለዛ ሚኒስቴር ተጠሪም ሆነን እናውቃለን። የሚኒስቴር መስሪያ ቤት ግን ብዙ አልቆየም፣ ወደ አወረሰ ጠፋ ማለት ነው። የለም እንደዛ አይነት እና አሁን እንግዲህ የተቋሙ በተለያየ ጊዜ መውደቅ መነሳት ያው ያለው ነባራዊ ሁኔታ ባገናዘበ መልኩ ለውጥ ይኖራል፣ የማይካድ ነው። ይሄ ያለው ነባራዊ ሁኔታ ተከትሎ አጀስመንት ይፈልጋል። ይሄ ግድ ነው። እንደ ሪጅሙ ለምሳሌ በኢምፐረር ኃይለ ሥላሴ ጊዜ የነበረው አደረጃጀት በደርግ ጊዜ ተቀባይነት ላይኖረው ይችላል፣ ላይቀጥል ይችላል። በደርግ ጊዜ የነበረው ደግሞ በኢህአዴግ ጊዜ ተቀባይነት ላይኖረው ይችላል ሙሉ በሙሉ። ስለዚህ የተወሰኑ ነገሮችን መቀየር መለወጥ አኮርዲንግሊ ካለው ነባራዊ ሁኔታ ጋር ማስማማት አስፈላጊ ነገር ነው፣ ይታመንበታል። ግን በዛው ልክ ደግሞ አስፈላጊውን ትኩረት ማድረግ ግን ይጠበቃል፣ የተገባም ነገር ነው። በክልል ስር ደግሞ የሚተዳደሩ ፓርኮች አሉ። ሰንሰለቱ ምን ድረስ ነው? እሱን ነገር ደግሞ ብናነሳ። በጣም ጥሩ ጥያቄ ነው ያነሳው። በእርግጥ ምንድነው ግዴታ በተፈጥሮ ሀብት አካባቢ ጥበቃ ሚኒስቴር ዋቴቨር የሚለው ነገር እንደው መሰረታዊ ላይሆን ይችላል። ዋናው ነገር
የሚፈለገው መሬት ላይ የሚሰራው ስራ ውጤታማ ሆኖ በዛ ልክ ሀገርን ትውልድን ሊጠቅም በሚችል መልኩ ስትራክቸርድ መሆኑ ነው። ግን በዘርፉ ላይ እንዳለ ሰው እኔም እናፍቃለሁ ተፈጥሮ ሀብትና የአካባቢ ጥበቃ ሚኒስቴር ኖሮ ለዛ ሚኒስቴር ተጠሪ ሆነን መቱ ላይሆን ይችላል ተፈጥሮ ሀብት ላይ ማለት ነው። ፕራይመሪ ነገር ኮንፍሊክት አለ። ለምሳሌ እኛ ያዝነው ለምሳሌ ለዱር እንስሳት ተብሎ የሚያዙ ቦታዎች እነዚህ ኮለርሻ ይሆናሉ። እውነት ነው ይሆናሉ። ለመልቲ ፐርፐዝ ሊሆን ይችላል መሬት ለብዙ ነገር ይሆናል መሬት እና እንደዛ እሳቤዎች ይኖራሉና ይሄንን አጣጥሞ ለመጓዝ ግን የሚያስችል ላንድ ዩዝ ፕላን የለንም እንደ ሀገር። አንድ ላክ የምናደርገው ነገር እሱ ነው እና እነዚህን ኮንፍሊክቶች ለመፍታት አሁን ሀገራችን ላንድ ዩዝ ፕላን ቢኖራት ይሄ ለሰፈራ ነው፣ ይሄ ለእርሻ ነው፣ ይሄ ደግሞ ለተፈጥሮ ሀብት ጥበቃ ነው ተብሎ ሁሉም በዛ ልክ ይሰራ ነበርና አኮርዲንግሊ ቤዝድ ኦን ዘ ፕላን ኢምፕሊመንት ቢደረግ እነዚህን ኮንፍሊክቶች በተሻለ መጠን ሊያረግባቸው ይችላል፣ ሊቀርፋቸው ይችል ነበር። አንዱ ባይ ዘ ዌይ እኛ ከግብርና ሚኒስቴር ቢፒአር ሰርተን ነው ወደ ቱሪዝም ሚኒስቴር የመጣ ነው። ራሳችን ሰርተን አትሊስት በአላማ የሚመሳሰል ነው። ቱሪስት ሲል መንገድ ይሰራል፣ ቱሪስት ሲል ዴስቲኔሽን ያለማል፣ ቱሪስት ሲል አካባቢ መጠበቅ አለበት ይላል። ስለዚህ ከኛ ጋራ ኮምፓቲብል ነው። ከግብርና ይልቅ የተሻለ ቱሪዝም በዛን ጊዜ በነበረው ካሉት ውስጥ እሱ ኮምፓቲብል ነው፣ ይመቸናል። ኢንተረስቶች አሉ፣ ፍላጎቶች አሉ። የመሬት ፍላጎት በተለይ ከዚህ ከውጭ ከሀገር ውስጥ ኢንቨስትመንት ስበት ጋር በተያያዘ እነዚህን ደግሞ የምትቆጣጠሩት ግንኙነታችሁስ ምን ይመስላል አሁን ይላል እና መለስ ምን አለ ሚኒስትሮች ምክር ቤት ላይ በነበረ ክርክር ነው ይሄ መንግስት እኮ ፌደራል መንግስቱ ሲያወጣው ያንን ህግ ይሄን መሬት እኔ ያስተዳድራሉ ብሎ ሊያወጣ ይችላል፣ የሚከለክለው ነገር የለም እና በእንደዚህ ባታዩ ጥሩ ነው። ሁለተኛ ነገር ድንበር ተሻጋሪ የሆኑ ነገሮች አሉ፣ ዝም ብሎ የማይተው ነገሮች አሉ እና በጋራ መንሰራቸው አሉና እነዚህንም አኮሞዴት ማድረግ ያስፈልገናል በሚል ሁሉም ፓርኮች ለክልል ይሰጡ ተቦች በሁለት ክልል መካከል ወደቁ። ለማን እንደሚያስረክቡ ግራ ገባቸው እና ተመልሰው መጡ ማለት ነው ወደ ፌደራል። ስለዚህ ምን ይሁን ሲባል በሁለት ክልሎች መካከል ያሉትን ለጊዜው ይሄ ፌደራል ላይ ያለው ተቋም ይረከባቸውና ያስተዳድራቸው እና ሌሎቹን ግን አስረክቡ ተባለ። አስረከብንና አዋሽ በአፋርና በኦሮሚያ ስለሆነ ስንቅሌ የምትባል መጠለያ ያለችን እሷ ደግሞ በደቡብና በኦሮሚያ ስለሆነች ባቢሌ የሚባል ኤሌፋንት ሳንክቹዋሪ ያለን እሱ ደግሞ በሶማሊያ ክልልና በሶማሌ ክልልና በኦሮሚያ ስለሆነ እነዚህን አራት የጥበቃ ቦታዎች ይዘን ሌሎቹን በሙሉ አስረክበን ቀጠልን እና እየቀጠልን እያለን 2000 ላይ እንደገና ጥያቄ አነሳንና እነዚህ ሀብቶች የኢትዮጵያ ብቻ አይደሉም፣ የዓለም ቅርሶች ናቸው አንዳንዶቹ። ለምሳሌ ሰሜን ላይ ያለው ዋሊያ ሰሜን ፓርክ ላይ ብቻ ያለ ሌላ የትም ዓለም ላይ የሌለ። ስለዚህ እዛ ጋር ይሄንን ዋሊያ ለመጠበቅ የዓለም ሕዝብ ራሱ መረባረብ አለበት። የኢትዮጵያ ሕዝብ የኢትዮጵያ ክልል ይቅርና ስለዚህ ሁሉም ክልሎች የፈርታቸውን አንድ ላይ አድርገው የሚጠብቁበትን መንገድ መፈለግ አለብን ብለን እኛ አቀረብን ማለት ነው። ለሚኒስትሮች ምክር ቤት አቀረብን። የሚኒስትሮች ምክር ቤት አየውና ድራፍት ፕሮክላሜሽን አዘጋጀን። ከዛ ክራይቴሪያ አውጥተን እነዚህ ጥበቃ ቦታዎች በዚህ ምክንያት በፌደራል መጠበቅ አለባቸው ብሎ በአዋጅ 13 የጥበቃ ቦታዎች ወደ ፌደራል እንዲመጡ ተደረገ ማለት ነው። ስትራክቸርድ ሆኖ የሚፈለገውን ቁመና ይዞ ያለው አንደኛው። ሁለተኛ ነገር የአደረጃጀት ወጥነት ይጎለዋል። ለምሳሌ አንድ ክልል ላይ ስትሄድ ለባህልና ቱሪዝም ነው፣ አንድ ክልል ላይ ስትሄድ ለግብርና ሚኒስቴር ነው፣ ለግብርና ተጠሪ ነው የሚሆነው። አንድ ቦታ ላይ ስትሄድ ደግሞ ለደን ሊሆን ይችላል። ይሄ ራሱ ስትራክቸራል እንትኑ ዲፍረንሱ አንድ ወጥ የሆነ ግንኙነት መፍጠር በጣም ከባድ ያደርገዋል። ግን ስቲል ወደፊት አንድ ወጥ የሆነ የአደረጃጀት ሰንሰለት ይኖራል። በዛም መሰረት
ተባብረን እንሰራለን እያልን እያሰብን ያለነው። መልካም እጅግ አድርጌ አመሰግናለሁ ዶክተር ፋኑኤል ከበደ የዛሬ የፈርድ እንግዳ የሆነ ስለተገኘ። እንግዲህ ብዙ ነገር ዳሰስን። አሁን የሰዓታችን የመጨረሻው ምዕራፍ ላይ እንገኛለን። የኢዩካ የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን 60ኛ ዓመቱን በማክበር ላይ ይገኛል። አንተም ለዚሁ ማህበረሰብ ምናልባት ዛሬ ላይ ከመስሪያ ቤቱ በጡረታም በምንም ለተገለሉ መስሪያ ቤቱም ላይ ላሉ ደግሞ እንደዚሁም ደግሞ በዚህ ዙሪያ ለሚሰሩ ባለድርሻ አካላት ማህበረሰብ ለኢትዮጵያ ሕዝብም የምታስተላልፈው መልእክት በተለይ ከክብረ በዓሉም ከዛም ጋር በተያያዘ የምናነሳው ነገር ካለ የመጨረሻ መልእክትህንም ጨምረ ሰዓታችንም ሄዷል። መልሼ ወደ አንተ ነኝ። ታንክ ዩ አመሰግናለሁ። ይሄ 60ኛ ዓመታችንን ልናከብር ስናስብ ተቋማችን የተመሰረተበትን ምስረታ በዓል ነው ይሄ እንጂ የኮንሰርቬሽን 60ኛ ዓመት አይደለም። ቅድም እንዳልኩት በኢትዮጵያ ኮንሰርቬሽን ከ100 ከ300 ከ500 ዓመት ይርቃል። በጣም ጉዞ ረጅም ነው። በዛ ውስጥ አልፈን ነው እዚህ ደረስነውና ዛሬ ላይ የተቀላቀልነው የሞደርን ኮንሰርቬሽን ስርዓት ከነዛ ነገሮች የመነጨ መሆኑን በጣም እንዲገነዘብ ሰው ፈልጋለሁ። ምክንያቱም እነሱ ናቸው ይሄን ሁሉ እንዲኖረን ያደረጉት እና ኢትዮጵያ ያው የብዙ ነገር ባለቤት ነን፣ የታደለች ሀገር ነች። ግን ይሄንን ሪሶርስ ደግሞ በእኛ ጊዜ እንዳይጠፋ ተጠንቅቀን መጠበቅ አለብንና 60ኛ ዓመታችንን ስናከብር እንግዲህ በዚህ 60 ዓመት ጉዞ ውስጥ ብዙ የተከናወኑ ድርጊቶች አሉ፣ ብዙ አቺቭመንቶች አሉ፣ ብዙ ተግዳሮቶች አሉ፣ በጣም ብዙ ነገሮች ተከናውነዋልና ይሄንን እያሰብን ከነዚህ ተምረን ወደፊት ደግሞ የተሻለ ነገር የምናገኝበትን አንዱ ሀገራዊ የሆነ ንቅናቄ እንደውም አይ ቲንክ ከኢንተርናሽናል ኮሚኒቲው ብዙ ሰው ጋብዘናል፣ ብዙ ሰው ይገኛል። ርዕሰ ብሔራችን ጠቅላይ ሚኒስትራችን ይገኛሉ ብለን እንመኛለን እና በጣም በከፍተኛ ደረጃ ነው ልናከብረው ያሰብነውና ይሄ አንድ ሀገራዊ ንቅናቄ ይሆነናል ወደፊት ለምን ተገብረው ነገር ብለን እናስባለንና እንግዲህ በዚህ ሂደት ውስጥ ብዙ መስዋዕትነት ተከፍሏል። የሰው ህይወት ጠፍቶበታል። ምንም በሌለበት በጫካ በገደሉ እየተጓዙ ቅጠል በልተው ጥናት አጥንተው ያንን የጥናት ውጤት ያመጡልንን ሳይንቲስቶችና ፍሮንት ላይ ሆኖ ደግሞ ቢርባቸው እንኳን እዛ አጠገው ያለውን እንስሳ ገሎ የማይበላ ሬንጀር ጠብቆ እዚህ ያደረሱበትን ሁኔታ ምንዘክርበት ነው የሚሆነው። መልካም እጅግ አርጌ አመሰግናለሁ ዶክተር ፋኑኤል መጥተህ ይሄንን ቆይታ እንድናደርግ ስለፈቀድክ። እንግዲህ በሌላም ፕሮግራም እንደዚሁ እንደምንጋብዝህና አንተም መጥተህ እንደዚሁ ቆንጆ ቆይታ እንደምናደርግ ተስፋ አደርጋለሁ። ስለመጣህ እጅግ አርጌ አመሰግናለሁ። ክቡራትና ክቡራን አድማጮቻችን መርሃ ግብራችን ይህንን ይመስል ነበረ።